ሩሲያ ኢራንን በመረጃ እየደገፈች እንደምትገኝ ይፋ ሲደረግ ቻይና ደግሞ አሜሪካን አስጠንቅቃለች። የከፋ ደረጃ ላይ የሚገኘው ጦርነቱ ሀገራት ጎራ ለይተው እንዲሰለፉ በማድረግ ዓለም ላይ የሶስተኛው የዓለም ጦርነት እንዳይጀመር ስጋቶች ተደቅነዋል። አሜሪካ የኢራንን የሚሳኤል ማከማቻ ስትደበድብ ኢራን በክላስተር ቦምብ ጣይ ሚሳኤል እስራኤልን በተከታታይ እያጠቃች ነው ተብሏል። እስራኤል በበኩሏ ከተሞችን ከጠላት ጥቃት በሚገባ እየተከላከልኩ ነው ብላለች። አሜሪካ ኢራንን ማንበርከክ ከቻለች ቀጥሎ የምታጠቃትን ሀገር ፕሬዝዳንት ትራምፕ ጠቁመዋል መባላቸው እያነጋገረ ነው። አሜሪካ ቀስ በቀስ የምታጠቃቸው ሀገሮች መኖራቸውም እየተዘገበ ይገኛል። በርካታ አዳዲስና ትኩስ መረጃዎችን ይዘናል። ቆይታችሁን ከአቬር ሚዲያ ጋር አድርጉም። ሩሲያ ለኢራን የመረጃ ድጋፍ እያደረገች መሆኑ ተነገረም። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ኃይሎችን ኢላማ ለማድረግ የሚረዳ የደህንነት መረጃ ለኢራን እየሰጠች ነው ተብሏል። ይህም የአሜሪካ የጦር መርከቦችና አውሮፕላኖች የሚገኙበትን ቦታ ማሳወቅን እንደሚያካትት ተገልጿል። ይህ የኢላማ መረጃ አሰጣጥ ሌላኛው የአሜሪካ ዋነኛ ተቀናቃኝ ሩሲያ በዚህ ጦርነቱ ውስጥ በተዘዋዋሪ እየተሳተፈች መሆኑን የመጀመሪያው ምልክት ነው እየተባለ ነው። አሜሪካ በደማባንድ ተራራ ስር በሚገኘው የኢራን የሚሳኤል ማከማቻ ላይ ጥቃት መሰንዘሯ ተሰማም። ዩናይትድ ስቴትስ በኢራን ወታደራዊ ኢላማዎች ላይ ጥቃት የሰነዘረች ሲሆን ከዋነኞቹ ኢላማዎች መካከል አንዱ በደማባንድ ተራራ ስር የሚገኘውና የኢራን ስትራቴጂካዊ የከርሰ ምድር ወታደራዊ ጣቢያ የሆነው የሚሳኤል ማከማቻ መሆኑን መረጃዎች አመላክተዋል። እንደ ዘገባዎቹ ከሆነ ይህ የጦር ሰፈር የኢራንን የርቀት ተኳሽ ሚሳኤሎች ከአየር ጥቃት ለመከላከልና ወሳኝ የሆኑ ስትራቴጂካዊ መሳሪያዎችን ደህንነት ለመጠበቅ ሲባል በተራራው ውስጥ በጥልቀት ተገንብቶ የነበረ መሆኑ ተነግሯል። እስካሁን ድረስ የኢራን ባለስልጣናት በደረሰው ጉዳት ላይ ይፋዊ መግለጫ አልሰጡም። በአሜሪካ በእስራኤልና በኢራን መካከል ያለው ወታደራዊ ፍጥጫ እየተባባሰ በመምጣቱ በቀጠናው ያለው ሁኔታ አሁንም በከፍተኛ ውጥረት ውስጥ ይገኛል። የጸጥታ ምንጮች እንደሚጠቁሙት ይህ ጥቃት የኢራንን የረጅም ጊዜ የአጸፋ ሚሳኤል የማጥቃት አቅም ለማዳከም የታለመ ሊሆን ይችላል። ሁኔታው አሁንም በመቀያየር ላይ ሲሆን ጦርነቱ አስፈሪ ወደሆነ ምዕራፍ እየተሸጋገረ መሆኑን ነው መረጃዎች የሚያመላክቱት። አስደንጋጩ የኢራን ጥቃት ኢራን ክላስተር ቦምብ መጠቀም መጀመሯ አነጋጋሪ ሆኗል። ኢራን እስራኤልን በክላስተር ቦምብ ጣይ ሚሳኤል ማጥቃቷ ተነግሯል። እስራኤል ላይ በተሰነዘረ የባለስቲክ ሚሳኤል ጥቃት ወቅት በኢራን የተተኮሱ የክላስተር ቦምብ ተሸካሚ ሚሳኤሎች ፈንጂዎችን ሲበትኑ የሚያሳይ የቪዲዮ ምስል ታይቷል። ኢራን በተከታታይ በውስጡ በርካታ ፈንጂ ቦምቦችን የሚይዘውን ክላስተር ሚሳኤል በመጠቀም በእስራኤል ምስራቃዊ ኢየሩሳሌም ላይ ጥቃት የሰነዘረች ሲሆን ይህ ሚሳኤል በአንድ ጊዜ በርካታ ቦምቦችን ስለሚጥል የእስራኤል መከላከያ የሆነው አይረን ዶም ሁሉንም ለማክሸፍ ሲቸገር ታይቷል ተብሏል። ክላስተር ቦምብ በንጹሃን ዜጎች ላይ የሚያደርሰው ጉዳት እየበዛ መሆኑን ተከትሎ ከፈረንጆቹ ግንቦት 2008 ጀምሮ ይህ መሳሪያ እንዳይመረት፣ እንዳይሸጥ፣ እንዳይከማችና ጥቅም ላይ እንዳይውል የተከለከለ መሳሪያ ነው። ምንም እንኳ ኢራን በተከታታይ እስራኤልን እያጠቃች ነው ቢባልም እስራኤል ግዛቷን በተሳካ ሁኔታ እየተከላከለች እንደምትገኝ መረጃዎች ጠቁመዋል። እስራኤል አብዛኛዎቹን የኢራን ሚሳኤሎች በአየር መከላከያ ስርዓቷ በመጥለፍ ቴልአቪቭን ከከፋ ውድመት የታደገች ቢሆንም ጥቂት ጥቃቶች ግን ፍንዳታና ጉዳት አድርሰዋል ተብሏል። እስራኤልና አሜሪካ ከየካቲት 21 2018 ዓ.ም ጀምሮ በኢራን ግዛት ላይ ካከናወኑት ዘመቻ በኋላ ኢራን እየሰነዘረች ላለችው ተከታታይ የአጸፋ ጥቃት ሀገሪቱ ግዛቷን በተሳካ ሁኔታ በመከላከል ላይ መሆኗ ነው የተገለጸው። 3 የዩናይትድ ስቴትስ MQ-9 ሪፐር ሰው አልባ አውሮፕላኖች ተመትተው መውደቃቸው ተዘገበ። የዩናይትድ ስቴትስ ባለስልጣናት ለሲቢኤስ ኒውስ እንደገለጹት በኦፕሬሽን ኤፒክ ፉሪ ወቅት በአጠቃላይ 3 የዩኤስ አየር ኃይል ንብረት የሆኑ MQ-9 ሪፐር የስለላና የጥቃት ድሮኖች ተመትተው ወድቀዋል። 3ቱ ድሮኖች በትክክል የት ቦታ ላይ እንደወደቁ ባይታወቅም አንደኛው ሪፐር በኢራን የባህር ዳርቻ ላይ ለመውደቅ ሙከራ ማድረጉ ተገልጿል። ሌላኛው ደግሞ በኳታር በስህተት በተተኮሰ ጥቃት እንደተመታ ይታመናል። ቻይና አሜሪካን አስጠነቀቀች። ቤጂንግ አሜሪካ ሰው ሰራሽ አስተውሎትን ለጦርነት ጥቅም ላይ በመዋል አደገኛ አካሄድ እየተከተለች ነው በሚል እጅግ አሳሳቢነቱን በመግለጽ ያስጠነቀቀች ሲሆን የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ የአሜሪካ መከላከያ ሚኒስትር በሰው ሰራሽ አስተውሎት የተቀነባበሩ ጥቃቶችን ለማዳበርና አዳብረውም ሰውና መሰረተ ልማት ላይ ለመፈጸም ከዋና ዋና የቴክኖሎጂ ኩባንያዎች ጋር በአጋርነት ለመስራት እየተነጋገረ መሆኑን የሚያመላክቱ ሪፖርቶች ይፋ ሆነዋል ብሏል።
ዩናይትድ ስቴትስ በሳይበር ምህዳር ውስጥ ለረጅም ጊዜ እየተፈጠረ ላለው ቀውስ ግንባር ቀደም ተጠያቂ ናት ሲሉ ዋሽንግተን ላይ ብርቱ ውንጀላ ቀርቧል። የዓለም መገናኛ ብዙሃን ዘገባዎች እንዳመላከቱት የዩናይትድ ስቴትስ ጦር ቀደም ሲል የአንትሮፒክ ክላውድ ኤአይን ጥቅም ላይ ያውል የነበረ ቢሆንም አሰራሩን በበላይነት የሚቆጣጠርበትን የክትትል መንገድ አሳልፎ ለመስጠት ፈቃደኛ ለመሆኑን ፔንታጎን ውሉን ሰርዞ ፊቱን ወደ ኦፕን ኤአይ ማዞሩ ተነግሯል። የዩናይትድ ስቴትስ ጦር የቬንዙዌላንና የኢራን መሪዎች ኢላማ ባደረገበት ወቅት የአንትሮፒክ ስሪት የሆነ የሰው ሰራሽ አስተውሎት ቻትቦት ክላውድን ተጠቅሞ እንደነበረ የተረጋገጠ ሲሆን ይህም የሰው ሰራሽ አስተውሎት ዘመን አመጣሽ ጦርነት በሰው ልጅ ህልውና ላይ ስለደቀነው አደጋ አመላካሽ ተደርጎ በመወሰድ ጥያቄዎችን እያስነሳ ይገኛል። የ21ኛው ክፍለ ዘመን ፈጣን የቴክኖሎጂ እድገት ደግሞ የአሁኑን ዘመን ጦርነት በብዙ መልኩ የለወጠው ሲሆን ከሰው አልባ አውሮፕላኖች እስከ ሰው ሰራሽ አስተውሎት ከሳይበር ጦርነት እስከ የላቁና ውስብስብ የመገናኛ ዘዴዎች ድረስ የዛሬዎቹ የጦር ሜዳ ውሎች ከጥቂት አስርት ዓመታት በፊት ከነበሩት ፊት ለፊት የሚደረጉ ውጊያዎች ጋር ሲነጻጸሩም በእጅጉ የተለዩ ሆነው የቴክኖሎጂ ብልጫው ጭምር አዲሱ የጦርነት አውድማ ሆኗል መባሉ ነው የተነገረው። አሜሪካ ከላይ የተጠቀሱትን የቴክኖሎጂ ውጤቶች ለጦርነት በመጠቀም በሰውና በንብረት ላይ የምታደርሰውን ውድመት ልታቆም ይገባል ስትል ቻይና ማስጠንቀቋ ተነግሯል። ትራምፕ አሜሪካ ወረራ የምትፈጽምባት ቀጣዩዋ ተረኛ ሀገር ማን እንደሆነች ጥቆማ ሰጡም። ከቬንዙዌላና ከኢራን መሪዎች መገደል በኋላ አሜሪካ ቀጣይ ኢላማዋ የኩባን ስርዓት መቀየር መሆኑን ፕሬዝዳንት ትራምፕ ገልጿል። ይህንን መግለጫ ያሰጡት ታዋቂዎቹ እግር ኳስ ተጫዋቾች ሜሲና ሱዋሬዝ በተገኙበት መድረክ ላይ ባደረጉት ንግግር ነው። ትራምፕ የኩባ ጉዳይ የጊዜ ጉዳይ ነው በማለት የገለጹት የኢራን ከፍተኛ መሪዎች የአሜሪካና የእስራኤል ዋነኛ ኢላማ በመሆናቸው ኢራን ከአያቶላህ በኋላ የምትሾመውን አዲስ መሪ ማንነት በሚስጥር ይዛለች፣ ይፋ የምታደርግበትንም ጊዜ አራዝማለች ብለዋል። ፕሬዚደንት ዶናልድ ትራምፕ በመላው ዓለም በሚገኙ ኤምባሲዎችና ዓለም አቀፍ ተቋማት ውስጥ ያሉ የኢራን ዲፕሎማቶች ጥገኝነት እንዲጠይቁ ጥሪ አቅርበዋል። በተጨማሪም የኢራን 60% ሚሳይሎች፣ 64% ማስወንጨፊያዎችና ሙሉ የጸረ አየር መከላከያ ስርዓቷ መውደሙን ተናግረዋል። የኢራን መሪ መገደልን ተከትሎ አሜሪካና እስራኤል የጠበቁት ህዝባዊ አመጽና የስልጣን ሽኩቻ በኢራን አልተከሰተም። በሌላ በኩል 176 ተማሪዎች የሞቱበትን የቅርብ ጊዜ ጥቃት የፈጸመችው አሜሪካ መሆኗን መረጃዎች ጠቁመዋል። በኢራን ተፈጸሙ የተባሉ የተለያዩ ጥቃቶች ላይ ጥርጣሬዎች አሉ። በሳውዲ ላይ የተቃጣው ጥቃት መነሻው ኢራን አለመሆኗ ሲገለጽ፣ ኢራን በበኩሏ በአዘርባይጃን ላይ ለተተኮሰው ድሮን እስራኤልን ተጠያቂ አድርጋለች። ቀደም ሲል በቱርክ ላይ ተመሳሳይ ጥቃት ተሞክሮ የነበረ ሲሆን ፕሬዚደንት ኤርዶጋን ወደ ተዘጋጀልን ወጥመድ አንገባም፣ ሴራውን እናከሽፈዋለን በማለት ምንም አይነት አጸፋዊ ምላሽ እንደማይሰጡ ገልጸዋል። ከኢራን ጋር የሚደረገው ጦርነት አሜሪካን በቀን $1 ቢሊዮን ያስወጣ መሆኑን ፔንታጎን ገምቷል። የአሜሪካ ጦር ውጊያው በሳምንት ያልቃል ቢባልም በውስጥ መረጃዎች ግን እስከ መስከረም ሊራዘም እንደሚችል እየተነገረ ነው። የጣሊያን የውጭ ጉዳይ ሚኒስትር አሜሪካና እስራኤል በኢራን ላይ ያደረሱት የተቀናጀ ጥቃት ዓለም አቀፍ ሕግን የጣሰ ነው ሲል ኮንኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሶስቱ ቀናት የኢራን ጦርነት ውስጥ ብቻ 800 ሚሳኤሎች መተኮሳቸውን ጠቅሰው እኛ በ3 ዓመት ጦርነት ይህን ያክል አልተጠቀምንም ብለዋል። እንዲሁም አሜሪካ የዩክሬንን ድሮኖች ለመጠቀም ጥያቄ ማቅረቧንም አሳውቀዋል። ሄዝቦላህ ወደ ሰሜን እስራኤል ድሮኖችንና ሮኬቶችን እየተኮሰ ሲሆን እስራኤልም አጸፋዊ ምላሽ እየሰጠች ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የእስራኤልን ጥቃት ለመከላከል ለሊባኖስ መከላከያ ጦር የብረት ለበስ ተሽከርካሪዎችና የቴክኒክ ድጋፍ እንደሚልኩ ገልጸዋል። የሱዳን ኢስላሚስት አዛዥ ኢራንን ለመከላከል ተዋጊዎችን እልካለሁ ማለቱ ተገለጸ። በሱዳን የታጠቁ ኃይሎችና ከእነሱ ጋር በተሰለፉ የኢስላሚስት ብርጌዶች ውስጥ ታዋቂ ስም ያላቸው አልናጂ አብዱላህ በዩናይትድ ስቴትስና በእስራኤል የአየር ድብደባ ስጋት ውስጥ ለምትገኘው ኢራን ድጋፋቸውን ሲገልጹ የሚያሳይ ተንቀሳቃሽ ምስል በከፍተኛ ሁኔታ እየተሰራጨ ይገኛል። አብዱላህ በንግግራቸው እኛ ኢራንን እንደግፋለን፣ አሜሪካውያንና ጽዮናውያን ወደ ኢራን የምድር ጦር የሚልኩ ከሆነም በአላህ ስም እምላለሁ እዚያ ካሉ ወንድሞቻችን ጎን ቆመን ለመዋጋት ብርጌዶችንና በጎ ፈቃደኞችን እንልካለን ሲሉ በቁጣ ተደምጠዋል። ራሳቸውን እንደ ሱዳናውያን ሙጃሂዲኖች ተወካይ አድርገው ያቀረቡበት ይህ ንግግር በበይነ መረብ ላይ የተለያዩ ግብረ መልሶችን አስተናግዷል ተብሏል። አንዳንዶች የአብሮነት ድጋፋቸውን ሲገልጹም
ሌሎች ደግሞ ሱዳን በራሷ የእርስ በርስ ጦርነትና በሰብአዊ ቀውስ ውስጥ እየማቀቀች ባለችበት ወቅት እንዲህ አይነት ቃል መግባታቸውን በትዝብትና በፌዛ አይተውታል። የሱዳን ጦር ግን ወዲያው ከዚህ ንግግር ራሱን አግልሏል። ይፋዊ ምንጮች እንደገለጹት እነዚህ ኃይሎች በአሁኑ ወቅት ከሱዳን ጦር ጎን ቆመው የፈጣን ድጋፍ ሰጪ ኃይሎችን እየተዋጉ ቢሆንም እንዲህ አይነት ቃል የሚገቡ ግለሰቦችም ሆኑ በጎ ፈቃደኛ ኃይሎች የሱዳን ጦርን እንደማይወክሉና ጦሩ በሕግ እንደሚጠይቃቸው አስታውቋል። ይህ ክስተት በሱዳን ጦር ውስጥ አሁንም ድረስ ያሉትን የኢስላሚስት ዝንባሌዎችና ከቴህራን ጋር ያላቸውን የቆየ ርዕዮተ ዓለማዊ ቁርኝት ፍንጭ የሰጠ ሲሆን ይህም ቀድሞውኑ ደካማ በሆነው የሱዳን ዓለም አቀፍ ዲፕሎማሲያዊ አቋም ላይ ተጨማሪ ስጋት ደቅኗል ተብሏል። በአሁኑ ወቅት በሱዳን ከ10 ሚሊዮን በላይ ዜጎች የተፈናቀሉ ሲሆን የእርስ በርስ ጦርነቱም መቋጫ ባላገኘበት ሁኔታ ወደ ኢራን ተዋጊዎችን መላክ ከምልክታዊ ድጋፍ ባለፈም በተግባር ሊውል የሚችልበት እድል እጅግ ዝቅተኛ ነው ተብሏል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ምክንያት በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንደሚያጣ ተገለጸ። በመካከለኛው ምስራቅ አሜሪካና እስራኤል ቅዳሜ ዕለት በኢራን ላይ የከፈቱትን ጦርነት ተከትሎም የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች መሰረዙን ገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞም ወደ ዱባይ በቀን 3 በረራ የነበረው ሲሆን ወደ ሻርጃ ደግሞ አንዴ ይበር ነበር። ወደ እስራኤል በቀን 3 አቡዳቢ ደግሞ አንድ የበረራ የሚያደርገው አየር መንገዱም ወደ አማን በቀን 2 መንገደኞችን ያመላልስ ነበር። በኢራን እስራኤልና አሜሪካ አማካኝነት በመካከለኛው ምስራቅ እየተካሄደ ባለው በዚህ ጦርነት ሳቢያም በሳምንት እስከ 137 ሚሊዮን ዶላር የሚገመት ገቢ እያጣ መሆኑን ከኢትዮጵያ አየር መንገድ የተገኘው መረጃ አመላክቷል። በሳምንት ከ45 እስከ 50 ሺህ መንገደኛ እንደሚያጓጉዝ የተነገረው ተቋሙም ጦርነቱ ከቀጠለ ከመንገደኞች ጉዞ 135 ሚሊዮን ዶላር ገደማም ከጭነት አገልግሎት ደግሞ ወደ 2 ሚሊዮን ዶላር ሊያጣ እንደሚችል ተዘግቧል። ተመልካቾች ለዛሬ ያዝነው መረጃ ይህንን ይመስላል። በሌላ መረጃ ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። አቤል ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ጥሩ ጊዜ ተመኘን። ሰላም።